ይህንን ቪዲዮ የምትመለከቱ ሰዎች ህመም ካልከለከላችሁ በቀር በቀን ውስጥ ቤተክርስቲያን ቅጽር ግቢ ገብታችሁ አንድ አቡነ ዘበሰማያት ሰዓት ደግሞ ቀኑ ማለፍ የለበትም ችግር ከሌለ በስተቀር የሚከለክል ነገር በምንም ምክንያት መቼስ ቤተክርስቲያን ባጠገባችን እስካለች ድረስ ሄደን ቤተ እግዚአብሔር ቆመን ጸሎት ማድረስ አጭር ጸሎት ማድረስ የግድ ነው። ቢያንስ በቀን አንዴ ሰው ቤተክርስቲያን ሳይገባ መዋል የለበትም። ምክንያቱም ጸጋ መንፈስ ቅዱስ አይለይምና አባቶቻችን ምን ይላሉ? ትምህርት እንኳን ባይኖር መጥቶ አቡነ ዘበሰማያት ደግሞ እንዲሄዱ ጉባኤ በማይኖርበት ቀን እዛ ቦታ ላይ ጉባኤው ላይ ተገኝቶ ጸሎት አድርጎ መሄድ ይታዘዛል። ለምንድን ነው? ቤተክርስቲያንን ደጅ ለሚጠና እግዚአብሔርን ደጅ ለሚጠና ሰው በየ40 ቀኑ መቼ አይታወቅም ጸጋ መንፈስ ቅዱስ ይጨምራል። አንዳንዴ በእግዚአብሔር ቤት ደጅ የሚጸኑ ሰዎች ያልነበራቸው ጸጋ ኖሯቸው እናያለን። የሆነ ሰዓት ተጨምሮላቸው እናያለን። የሆነ ነገር የማይችል ሰው ችሎ እናያለን። ልክ ጴጥሮስ ፈሪ እንደነበር ደፋር እንዳረገው መንፈስ ቅዱስ በሶስት ሰዎች ፊት መመስከር እንዳቃተው በ3000 ሰው ፊት መመስከር እንዲችል አድርጎታል። ጥባት ተጨመረለት፣ ጽናት ተጨመረ፣ ንጽህና ሊጨመርልን ይችላል፣ ዕውቀት ሊጨመርልን ይችላል፣ ትጋት ሊጨመርልን ይችላል። ጸጋ መንፈስ ቅዱስ መቼ እንደሚታደል አይታወቅም። ስለዚህ በዚህ ምክንያት ነው አንዱ ቤቱን ደጅ የምንጠናው ማለት ነው። ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ እንዳለ ማለት። ስለዚህ ደጅ ጥናት ያስፈልጋል። ከእግዚአብሔር ቤት መራቅ አይገባም። ቤተ ክርስቲያን አልባ ክርስትና እንዳንለማመድ መጠንቀቅ አለብን። አንዳንዴ በስልካችን ስብከት ሰምተን መዝሙሩንም ሰምተን አንዳንዴም ቅዳሴውንም ሰምተን ሁሉ ነገር አለቀ ወደ ማለት እንዳንመጣ ይፈለጋል። በነገራችን ላይ አንድን ትምህርት ተመሳሳይ ትምህርት ስብከት ወይም አንድን ማንኛውንም ዕውቀት ለዕውቀትም ለሕይወት የምንሰማውን ነገር ቤተ ክርስቲያን ውስጥ ሆኖ ስትሰማውና በቪዲዮ ወይም በኤኒ ሚዲያ ስትሰማው እኩል አይደለም። ለምን? በቤተ ክርስቲያን የተገባ ቃል ኪዳን ስላለ ቃሉን ከሰሚዎቹ ጋር መንፈስ ቅዱስ ያዋህደዋል እና እግዚአብሔር ቤት ተገኝቶ መማር፣ በአካል ተገኝቶ መማር፣ በአካል ተገኝቶ መጸለይ፣ መንፈሳዊ አገልግሎትን ማድረግ ምንም መተኪያ የሌለው ነገር ነው። ጥንቃቄ ማድረግ ይገባል። ከቤተ ክርስቲያን በቀጥታ የምናገኘውን ነገር እንዳያሳጣን። የኛ ቤተ ክርስቲያን ደግሞ ሳክራመንታል ቸርች ነች። ምስጢራተ ቤተ ክርስቲያን ሁሉም የሚፈጸሙት ቤተ ክርስቲያን ግቢ ውስጥ ብቻ ነው። ብታጠምቅህ ቤተ ክርስቲያን ውስጥ ነው። ብትቆርብ ክህነት ቢሰጥህ ሁሉም በቤተ ክርስቲያን ውስጥ የሚፈጸም ምስጢር። ስለዚህ ሳክራመንታል ቸርች ስለሆነች የግድ መተን በአካል ነው መገኘትና ነገሩን መቅመስ፣ ማየት፣ መዳሰስ ያለብን። ያየነውን የዳሰስነውን እንዳለ ቅዱስ ዮሐንስ በዛ መልኩ